ትልቁ ተጠቂ አንተ እንደሆንክ አውቃለሁ። እውነቱን ለመናገር አባዬ ፊት ነው እንጂ እንደዚህ ያልኩት ሜርሲ እጅሽ እንዳለበት ስትነግረኝ ነበር። እኔ ግን አላመንኳትም ነበር። የኔ ትልቁ ስህተት ምን እንደሆነ ነግሬኝ ነበር። በእርግጥ ስህተት ሰርተሻል። እሱን ደግሞ አክጅም አይደል? ግን ደግሞ ትልቁ ስህተቴ በአንተ ፍቅር መያዜ ነው። ይህን ደግሞ ፈልጌ ወይ ፈቅጄ ያመጣሁት ነገር አይደለም። በዚህ ሰዓት ስለ ፍቅር የማስብ ይመስልሻል? እህቴ እኮ ወይኔ ነው ያለችው። በሜርሲ ጉዳይ አባቴን ለማናገር ወስኛለሁ። ምን ብለሽ ነው የምታናግረው? በልጃቸው መታሰር ደስተኛ ይሆን ይመስላል። ክፍላቸውን ዘግተው ስሟን እየጠሩት ያለቅሱ ነበር። እኔ አላደረግኩትም እያለች እኮ። በእርግጥ ጉዳዩ የፍትህ ቢሆንም አላውቅም፣ ብቻ ጋሼ ለፖሊስ የሰጡትን ቃል ቢቀይሩ ብዬ ነው። አልገባኝም። ቆይ የማደር ጉዳይ ተድበስብሶ ይቅር እያልሽ ነው? እህቴ እንኳን ባትሆን ይሄን ያደረገው ሰው እንዲቀጣ ፈልጋለሁ። እኔም በሆነ የዛችን ምስኪን ደም ፈሶ እንዲቀር አልፈልግም። ለነገሩ ልክ ነህ። የእሳቸው ነገር ቢያስጨንቀኝ እንጂ በዚህ ሀሳብ እንደማይስማማ አውቃለሁ። ስለ እናትሽ የሰማሽው ነገር አለ? ከአክስት ጋር ባህል መጣላታቸውን አልሰማም እንዴ? ምን? ምናልባት አጸደ ለጋሻ አጋና እንደነገረቻቸው ለአንተም አጋና ትነግራለች ብዬ አስቤ ነበር። ምኑን ነው አጋና የምትነግረኝ? መስኪታ፣ የዚህ ቤት ጉዳይ በቀላሉ የሚያልቅ ነገር አይደለም። እኔ የምለው እስከ መቼ ነው በዚህ ሁኔታ እዚህ ቤት የምትቆዩት? በእርግጥ እኔ መሄዱን ፈልጌው ነበር፣ ግን ደግሞ ሁሌ ሳስበው መቆየት ሳይሻል አይቀርም። እሺ ምን ሆነሽ ነው የምትቆዩ? መቼም የኔና ያንቺ ነገር እንዳበቃለት ታውቂያለሽ አይደል? ታዲያ ምን ችግር አለው? ከፈለግም ሰራተኛ ሆኜ መቀጠል እችላለሁ። የምንቀልድበት ሰዓት ላይ ያለን ይመስልሻል? እውነት ለመናገር ለአንተ ስል መቆየቱ መርጫለሁ። አሁንም አፈቅርሃለሁ ምናምን እያልሽ ልትጃጃይ ነው እንዴ? ከጎኑ ሆኜ ከጠላቶች ልጠብቅ እፈልጋለሁ። ምን ነው? ምንም ጠላት የለኝም ብላ ነው እንዴ የምታስበው? ምናልባት ዋና ጠላት ያንቺ ብትሆኝስ? እኔ አንተ ጠላት መሆን አልችልም። እንደማፈቅር ባታምነኝ እንኳን ልቤን የሚሰብር ነገር አትናገረኝ። ታውቂያለሽ፣ አሁን ላይ ከአባዬ ውጭ ማንንም ማመን ከብዶኛል። አሁንማ ሁላችሁም አንድ አይነት እየመሰላችሁ ነው። ገና መጋባታችን አይደል እንዴ? ስለ እኔ ምን አውቀ ነው ከሌሎቹ እኩል እየፈረድክብኝ ያለሁ? ለነገሩ አብሬያት ልጅ አድርጊ እህቴን እንኳን ማወቅ ተስኖኛል እንዴ? ራሽ አዲሱ ቤትን ተከተለሽ ልትመጪ ነው? እባክሽ አሁን ብቻዬን ትተይኛለሽ? ክፍሉ እኮ የኔም ጭምር መሰለኝ። እንግዲያውስ እኔ ለቅቄ ልውጣልሽ። እንዴ ወደ ስትሄድ ነው? ያቀልዴን ነው? ለካ አንተ ቀልድ አትወድም። እንደውም ከፈለክ ከዚህ በኋላ እዚህ ክፍል ደርሻለሁ። ሀብል አሁን ላይ ምን አይነት አስቸጋሪ ጊዜ እያሳለፍኩ እንደሆነ የተረዳሽ ነው? ሰላም ውድ ቻናል ቤተሰቦቼ፣ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የሀብል ድራማ ዛሬ ምን ተፈጠረ ምለውን አብረን እናያለን። እስከ ቪዲዮ ዘመን ከኔ ጋር አብራችሁን ቆዩ። አጸዳ እንግዲህ በድጋሚ የማይሆን ሴራ አሰረች። እንደውም እሷ ነች የደበደበችኝ በማለት እሷ ላይ ለማሳበብ እየሞከረች ነበር። በእርግጥ እናቴ እንደዛ ታረግም በጭራሽ እየዋሸሽ መሆን አለት ትሰሚኛለሽ። የእናንተ ውሸት አሁን ሰልችቶኛል። እኔም እንደምነው እዚህ ቤት መኖር አለብሽ፣ አለዛ ግን እኔም እንደ እህት እንደ ልጅ አውጥተ ልጥለኝ ነው ስትል ምን እንደማረግ ጠንቅህ የማቅ ሰው ነኝ። እባክሽን መጥፎ ነገር እንዳረግሽ አትገፋፊኝ። እኔ የምላችሁን ነገር ማድረግ አለባችሁ ስል ትጨውበታለች። አጸዳም እገልሻለሁ ብላ እየዛተችበት ነበር። ነገር ግን አስፈራራቻት ወይም ደግሞ እንትናለች እንጂ እሷን ለመጉዳት በጭራሽ አላሰበችም ነበር። ነገር ግን አጸዳ እሷ የደበደበቻት አስመስላ ራሷ በራሷ ቆሳስላ እሷ ነች የጎዳችን። ትሰሚኛለሽ ማደር፣ አሁን የምታረጊ ነገር እንዲሁ በቀላሉ የማልፍ መስሎሽ ከሆነ ተሳስታለሽ። እኔ በህይወት እያለ እዛ ቤት በጭራሽ ተመለሰሽ አመጪኝ። እኔ አጸዳ ሞቼ ነው ማለት ነው ስትል ትነግራታለች። ወንድማ መቼም ይቅር እንደማይላትና እናም የምትፈልገው ነገር መቼም እንደማይሳካላትም ደጋግማ እየዛተችባትና እየነገረቻት ነበር። ነገር ግን የፈለግሽውን ነገር ብታረግኝ እንደምንም ይቅርታ ጠይቄ ስጀመር ካንቺ ጋር ማውራት አልነበረም ብላ ጥላት ሄዳታለች። እና በጭራሽ ይሄ ነገር የእናንተ ሴራ ውስጥ እኔን ለማስገባት እየሞከራችሁ ነው እንጂ በጭራሽ እኔ ምንም ነገር እንዳላደረግ ሁላችሁም ልባችሁ ያውቃል ስትል ትነግራታለች። ትሰሚኛለሽ፣ ያቺ የተረገመች እናትሽና አንቺን ከርቸሌ ነው ማስገባችሁ። እልቁንስ በጊዜ ኮቶትሽ ሰብስበሽ ከዚህ ብትጠፊ ይሻልሻል በማለት ትዝትበታለች። እና የፈለግሽው ማድረግ ትችያለሽ፣ በጭራሽ እኔ አልፈራችሁም በማለት ትነግራች። ነገር ግን አጸዳ እጅግ በጣም ተበሳይታ የምታረገውን ነገር እኔ እውነት እልሻለሁ አዝራና ጋሼ ለእናንተ አውሬማ በጭራሽ ትቼ
አልሄድም ስትላት አውሪ ማን እንደሆነ አብረን በቅርቡ እናያለን ስትል ትናገራታለች። ነገር ግን አሁንም ቢሆን አጸዳ መጥፎ ነገር ለማድረግ ቁርጣ ተነስታለች። ሀብልን እስር ቤት ለማስገባት እናም ሜርሲን ከዛ እስር ቤት ለማስወጣት እየጣረች ነው። ሜርሲ እንግዲህ ወንድሟ አዝራ ለመጠየቅ ወደ እዛ ሲሄድ እናም ወንድሜ እስከ ዛሬ የነበርክ እንዴት አሁን ትጠይቀኛለህ? ይሄን ያህል እህት ጨከንክበት በማለት ትነግራለች። አይ አንቺም እንደምታስቢ አይደለም፣ ነገር ግን እየተፈጠረ ያለ ነገር ምንድን ነው ብሎ ይጠይቃታል። እሷም የተፈጠረውን ነገር ሙሉ በሙሉ መናገር ትጀምራለች። ነገር ግን እመነኝ ወንድሜ እኔ ምንም ነገር አላደረጉትም። ይህን ድርጊት እያደረገችው ሀብል ልጅ እሷ ነች እቅዷ ወይም ደግሞ ሴራውን ወደ እኔ ለማሳበብ ስትሞክር የነበረው ስትል ትነግራታለች። አይ ማንም ማመን እንዳለብኝ አላቅም። አንቺ ወይን መድኃኒት ማንን ሀብል ወይንስ አንቺን ነው ማምኑ? ታውቃለሽ አንቺን ራሱ ማወቅ አልቻልኩም። እውነትና ውሸት ይሄን ሁሉ አባዬ አንድ ነገር ሳይሽ በጭራሽ አይፈርድም ስትል ትነግረዋለች። ቢን ማለት አንተ ነው በማለት ይቅርታ አንቺ ማንሽ አላቅሽም በማለት እንግዲህ አጸዳ ያሰበችውና የፈለገችውን አገኘችው እና ቢኒን በጭራሽ እሷን ላናግራት እንደማይፈልግና ጥላት ይሄዳል። ትሰማኛለህ እህት እኔ ጋ ነች፣ ስለዚህ በስነ ስርዓት ልታናግረኝ ይገባል ስትል ትነግራለች። ምንድናልሽው? በጣም የምትሳሳለት እህትህ ከኔ ጋር ነች ብላ ትዝትበታለች። ቆይ ችግርሽ ምንድነው? ስለኔ ከኔ ምንድነው የምትፈልጊ? ማነች? ሜርሲ ወንድም ሊሆን ይችላል እኮ ብላ ምነው ደነገጥክ እያለችው ለማወጣጣት እየሞከረች ነበር። አታስብ እኔ ፖሊስ አይደለሁም በማለት ትነግረዋለች። እና እህቱ እሷ ጋር እንዳለችና ከኔ ምንድነው የምትፈልጊ? አንቺ ማንሽ? በማለት እሱም ይናደድና ይጨውበታል። እና እህቱ እሷ ጋር እንደሆነ ሲሰማ ሚኒም እጅግ ይደነግጣል። ምክንያቱም እጅግ በጣም ሲሳሳላት የነበረው እህቱ ነች እና እንደውም የልብ ታማሚ እንደሆነችም ጭምር ተናገራት። እና እባክሽ እህቴ ምን እያደር ወንድሜ ከዚህ አብሮች አድኑኝ በማለት እያለቀሰች ነበር። እና ልቁንስ እህትን የምትፈልግ ከሆነ እኔ የምለውን ነገር ብቻ ነው የምታደርገው። የልጅ ትሰምኛለሽ እህቴ ታማሚ ነች፣ አንድ ነገር ከሆነች አንለቃቸውም በማለት ይዝታል። እንግዲህ የፈለግከውን ነገር ማድረግ ትችላለን፣ እኔ የምለውን ነገር የምትስማማ ከሆነ እህትን አው ለዛ ነበር እንዴ ማታ ስር እየደወሉ ልትሞት ነው እያሉ ሲናገሩ ነበር እያለች እንግዲህ ሀብል ደግሞ እናቷን ለመጠየቅ ሄደች። እናም እስክንድርን እንደምንም ብለሽ አሳምኝና እዛ ቤት እንድመለስ አድርግኝ። እናቴ ለምንድነው አጸዳን እንደዛ ራሽ? አጸዳን እኔ ምንም ያረኳትን ነገር የለም ብላ ትነግራለች። አዎ በእርግጥ ተናድጄ ተጣልተን ነበር፣ ነገር ግን ይህንን ጉዳት አላደረስኩባትም ስትል ትነግራለች። አጸዳ ራሷ ነች በድንጋይ ራሷን ጎርታ እኔ እንደጎዳው አስመስላ ነው እንጂ እኔ በጭራሽ እንደዛ አልጎዳውትም በማለት ትነግራታለች። ነገር ግን እኔ አላቅም፣ ቢሆንም ግን ማንም ማመን እንዳለብኝ አላቅም እናቴ፣ አንቺም ወይን እሷን ማንም ማመን እንዳለብኝ አላቅም ትልና ትበሳጫለች። ለማንኛውም እኔው መሄድ አለብኝ፣ እኔ ራሱ እዛ ቤት ያለው በግድ ነው፣ ጭራሽ ጓዥን እንድታረቁ ለማድረግ ጭራሽ አልችልም እና ካሽ ነው ለአንዳንድ ነገር ሆነሻል ብሎ የሰጠኝ ብላ ገንዘቡን ትሰጣታለች። እናም ልክ እንደ አጸዳ አንቺን ገንዘብ ወርውረሽ ሰጠሽኝ ማለት ነው የማትረቢ፣ እንዴት እንደዚህ ታደርጋለች በማለት እሷ እንግዲህ የቀውን ባለዋን እንደምንም ለምና እንድታስታርቅ ትፈልግ ነበር። እንደዛ ማድረግ እንደማችል ትነግራትና ጥላት ትሄዳለች። ወደ ቤት ስትመለስ አዝራ ቁጭ ብሎ ነበር የጠበቀው እና ምሳ ወይም ቡና ላቅርብ ስትል እውቀይ ምንድነው ከኔ ጋር ችግር አለብሽ እንዴ? ምንም እንደማልፈልግ እኮ ነግሬሻለሁ በማለት እጅግ በጣም ይጨውና ይናደዳል። እባክህ ለምንድነው እንደዚህ እየሆን ካለ ብላ ደጋግማ እየለመነችው ነበር። ነገር ግን እባክህ ብላ ስለምንም እሱ ስሜታዊ የሆነና እጅግ በጣም እናደድና ይበሳጫል። እባክህ እንደዛ አትሆን እባክህ ብላ ብትለምንም ቆይ ትሰሚኛለሽ ችግርሽ ምንድነው? በቃ ተይኝ አልኩሽ አይደለ እንዴ በማለት አዝራ ስሜታዊ የሆነና ይጨዋል። ጋሼ ድጋ አባቱ እንደ ድንገት ይመጣና አዝራ ምን እያደረክ ነው? ምን እያወራ ነው የምትናገሩን? እያሰብኩ አባዬ የገዛ ልጅ እንኳን ምን እንደሆነች ሄዳ እኔ እንደሱ አይነት ልጅ በጭራሽ የለኝም፣ ያደረገችውን ነገር አንተ አታውቅም ብሎ ይጨዋል። ቢሆንም አባዬ ያቺ የገዛ ልጅ ነች ብሎ ይናገራል። ትሰማኛለህ? እንደዚህ አይነት እንደ አውሬ የሆነች ልጅ እኔ የለኝም ስል ይበሳጭና ይናደዳል። ቢሆንም ግን እባክሽ ልጄ ጋሼ በዚህ ሁኔታ እኔ እዚህ መቀጠል የምችል አይመስለኝም፣ ከዚህ ቤት እኮ የተሻለ ነው ጋሼ፣ አዝራ መቼ ምንም ይቅር አይለኝም ስትል ትናገራለች።
ልጄ አንቺ ከዚህ ትማትጂም አንቺ አማቼ ነሽ እና እኔም ደግሞ አንቺም የልጄ ሚስት ነሽ እና ከዚህ የትም እንድትጂ በጭራሽ አልፈልግም ስል ይነግራታል። እሷም ምን ማድረግ እንዳለባትም ግራ ቢገባም አሁን ስሜታና ተናዶ ነው። ስለዚህ ምንም ነገር አይፈጠርም ልጄ ሀሳብ አይግባሽ፣ ሁሌም ከጎኑ ሁኚ እያላት ነበር። እሷም እሺ በማለት በነገሩ ትስማማለች። ነገር ግን አዝራም እንዲረጋጋ ብላ ውሃ ይዛለት ብትሄዱም ነገር ግን እሱ እንደማይፈልግ ይነግራታል። እንግዲህ አጸዳ ሜርሲ ለመጠየቅ ስትሄድ አክስቴ ያልሽውን ነገር አደረግሽው ማለት ነው? አው እኔ እኮ ላንቺ እንደምሞትልሽ ነግሬሻለሁ፣ አላመንሽኝም? የምትፈልጊ ነገር አሁናል ስትል እና እህቱ ደካማ ጎኑ ነች፣ እንደውም ልብ ህመም እንዳለባትና ገንዘቡን ድጋሜ ጠየቀች ለሱ እንደሆነም ጭምር እየነገረች ነበር። ይህን ነገር እኮ ለእኔ በጭራሽ አልነገረኝም ስትል ትነግረዋለች። እና አሁን አንቺ እሷን ለመግደል ብዙ ጊዜ ሙከራ እንዳረግሽ ብቻ ነው የምትናገር። ከዛ በኋላ እንዴት ነው ማመን የምችለው? ያ ፖሊስ ግን ቆቅ ነው፣ ሁሉ ነገር ላቅብን ይችላል ስትል ትነግራለች። አይ ቢሆንም ግን አንድ ነገር ማድረግ አለብሽ ስትል እና እንደምንም ብሎ አሳምና እጁን ለእህቱ ብሎ ለእኔ እንደምትሰጠው ትነግረዋለች። ወይ አክስቴ ምን ይሻላል ታዲያ? ከዚህ ሌላ እቅድ አለሽ እንዴ ስትላት፣ አይ ሌላ እቅድ የለኝም፣ የመጀመሪያው እቅድ ነው። ነገር ግን አንቺ ብዙ ጊዜ ለመግደል እንደሞከርሽም እንደተደጋግመሽ እሷን ለመግደል እንደሞከርሽው ትናገራለች ብላ፣ እንዴት ነው እንደዛ የምናገረው ስትል፣ አዎ እንዳልኩሽ ነው የምታረጊ ብላ እየነገረች ነበር። እንግዲህ አጸዳ መጥፎ ነገር ሜርሲን እንድታረግና እሷን ነጻ ለማውጣት አብን ወንጀለኛ ሆና እንድትታሰር ያቸክስቷ እናቷም እሷም እስር ቤት እንዲገቡ ሀብል እስር ቤት እንድገቢ አትፈልግም እንደ ቆይ ችግርሽ ምንድነው? ሀብልማ እስር ቤት እንድገባ አፈልጋለሁ። ስለዚህ ፍላጎትም እሱ ብቻ ነው። እነሱም ከዛ ቤት አጥፍቶ ቤቴ ሰላም ሆኖ መኖር ነው ፈልገው ስትል ትነግራታለች። ስለዚህ እኔ የምልሽን ነገር ብቻ ነው የምናረገው እያለች ስትመክራት ነበር። እናም እንደ አጋጣሚ ሀብል አዝራን እባክህ ምንም ነገር አትናገሪኝ፣ ውሃ ያረጋጋል ጠጣ ስትል፣ ቆይ ችግርሽ ምንድነው? ለምን አትተኝም ብቻዬን ብሎ በጣም እንደተከፋና ጥሩ ስሜት ላይ እንዳልሆነ እየነገራት ነበር። እና አንቺን ወይን አው አንቺን ነበር የከሰሰች አባዬም ስላለኝ ምንም አላልኩሽም እንጂ አንቺን ነበር እንደህቴ ስትጠረጥርሽ እና አንቺንም ስገደ እንደውሽ ስትነግረኝ ነበር ስል ነበር። ይኸውልህ በእርግጥ አባዬን ልጁ እንደዚህ በመሆኑ እጅግ በጣም አዝኖ በር ዘግቶ እያለቀሰ ነው። ቃላቸውን እንዲቀይሩ ለማድረግ ልሞክር ነበር ስትል ትነግራለች። ቢሆንም ግን ወንጀሉን አንቺ አዝራ እንደዛ እንደማደርጉ በደም ስህተቴንና ጥፋቴን ነግራለሁ። ነገር ግን ከዚህ በላይ ምንም አይነት ጥፋትና ምንም አይነት ስህተት እንደሌለኝ ነግራለሁ። እናም እባክህ የማይሆን ነገር አትናገር ስትል ትነግሯለች። እሱም አንቺም አብረ ያደግኳት እህቴን ወይንስ አንቺን ልመንሽ? ማንኛችሁ ማመን እንዳለብኝ ግራ ገባኝ ስል ይነግራታል። የፈለግከውን ማመን ትችላለህ፣ ነገር ግን እኔ በጭራሽ እንደዛ እንደማደርግ ልብ ጠንቆ የማቅ ይመስለኛል ብላ ትነግረዋለች። ነገር ግን አዝራም ግራ እንደተጋባና እኔም እንደ ሚስት የወልሽ ሚስት ምናምን አትበይኝ፣ አንቺ ሚስት አይደለሽም፣ ሰማናችን እስከቃልጥልቅ ሚስት እኮ ነኝ ስትለው፣ አይ አንቺ በጭራሽ ሚስት አይደለሽም፣ እንደም ቆይ ነገ ዛሬ ነገ ሳይል ፍርማችን እቀደዋለሁ ስል ይነግራታል። ግን እዚህ ሆኜ ጠላቶችን እንድጠብቅ ፍቃደኝ ሰራተኛ ሆኜ እንኳን እዚህ እንድኖር ፍቃድልኝ እባክህ ስትል፣ ጭራሹ እዛኛ ቤት ደግሞ ለመኖር ታስበለሽ እንዴ ብለው ይጫወባታል። እሷም ግን እኔ እኮ ሌላ ጠላት የለም፣ ብዙ ጠላት እንደሌለ ሰው አታስመስል፣ ብዙ ጠላት እንዳለ እርግጥ ነው እና ብላ ትነግረዋለች። ጠላት እኮ አንቺ ልትሆኚ ትቻለሽ እያላት ነበረ። እንግዲህ አጸዳ እንግዲህ ቢኒጋ ደውላ አሁን የሚለን ነገር እህት ደህና እንደምትሆን የምትፈልግ ከሆነ እኔ ያልኩህን ነገር ሂድና ለፖሊስ ሁሉ ነገር ንገራና እጅ ስትል ትነግረዋለች። ነገር ግን ቢኒ እንዴት ነው የአንድ ሰው ምስኪን ህይወት የማባላሸው? ምንም ለማታውቀው ሰው የእሷን ጥፋት። ቆይ አንቺ ችግርሽ ምንድን ነው? ሜርሲ ነፃ እንድትወጣ አይደለም እንዴ? በቃ ችግሩን በሙሉ እኔ እንዳረኩት እናገራለሁ ስል ይነግራታል። እና አይ በጭራሽ አይሉም ሀብል አዛ እንዳረገችውም ጭምር እናገራል ነገራ ውስጥ ነው። እሱ ግን አብንን አሳልፎ መስጣት እንዳ ምንም የማይታወቀው ሰው እንዴት አሳልፌ እሰጣለሁ ብሎ እህቴን ለማዳን ብዬ ንጹህ ሰው እንዴት እገላለሁ በማለት እጸጸታል። ነገር ግን አጸዳ እንግዲህ ምርጫው አንተ ነው፣ እህትን ሙሉ ሕክምና ሸፍኜ ትንሽ ከሆነ የጎደለኝ ብር እያለ
እንግዲህ እሱ ለአንዳንድ ነገር ይሆናል እና እሳት ላሰጣ በቃ ቀጥዬ ከዛ አስፈታለሁ። ስለዚህ ሀብል እናደረገችው ጭራሽ አክስቱም አለች እዛ ውስጥ። እንዲ ቆይ ችግርሽ ምንድን ነው ከነሱ ጋር ያለሽ ነገር ብሎ ጠይቃታል። እሱ አንተን አይመለከትም እኔ የምልም ብቻ አድርጎ ብላ ስታስጨንቆና ሀብለች ያዘዘችኝ ሀብለች እንገል ያደረገችኝ በማለት እንድናገር ለማድረግ እየሞከረች ነበር። እሱ ግን ለመናገር ድፍረቱን አጣ እና እንዴት ይህንን አደርጋለሁ በማለት ይጸጸታል። ወደ ተመልካቾቼ የዛሬ